የጠቅላይ ሚኒስትር ዶክተር አብይ አህመድ መደመር መጽሐፍ በቻይንኛ ቋንቋ ተተርጉሞ በቅርቡ ለንባብ ሊበቃ ነው። በ2010 ዓ.ም የነበረውን ሀገራዊ ለውጥ ተከትሎ የኢትዮጵያ የነገ ጉዞ ፍኖተ ካርታ ሆኖ የተወለደውና በጠቅላይ ሚኒስትር ዶክተር አብይ አህመድ የተጻፈው የመደመር መጽሐፍ የቻይንኛ ቋንቋ ትርጉም ስራ በመጠናቀቅ ላይ መሆኑ ተመላክቷል። ቻይና የትርጉም ስራውን እያጠናቀቀች ባለችበት በዚህ ወቅት መጽሐፉ ከዚህ ቀደም በአማርኛ፣ በአፋን ኦሮሞና በእንግሊዝኛ ካለው ተደራሽነት በተጨማሪ በቅርቡ በአረብኛና በፓኪስታን የአርዱ ቋንቋ ተተርጉሞ በደማቅ ሁኔታ መመረቁ ይታወሳል። አሁን ደግሞ በቢሊዮኖች የሚነገርለትን የቻይንኛ መድረክ በይፋ ለመቀላቀል የመጨረሻ ምዕራፍ ላይ እንደሚገኝ ነው የተገለጸው። የኢትዮጵያ ንግድ ባንክ በ2025/26 በጀት ዓመት 80 ቢሊዮን ብር ትርፍ አገኘ። የኢትዮጵያ ንግድ ባንክ ፕሬዝዳንት አቶ አቤ ሳኖ በሰጡት መግለጫ ባንኩ በበጀት ዓመቱ በተለያዩ ዘርፎች 648 ቢሊዮን ብር ብድር መስጠቱን ወቁ ብለዋል። የባንኩ አጠቃላይ ተቀማጭም 2.4 ትሪሊዮን ብር መድረሱን ጠቁመው በበጀት ዓመቱ 80 ቢሊዮን ብር ትርፍ ማግኘቱን አመልክተዋል። በሌላ በኩል ከወጪ ንግድ 2.1 ቢሊዮን ዶላር መገኘቱን አስረድተዋል። ባለፉት 6 ዓመታት ከ32.5 ሚሊዮን ሄክታር በላይ መሬት በተፈጥሮ ማዳበሪያ ማልማት ተችሏል አለ የግብርና ሚኒስቴር። በግብርና ሚኒስቴር የኮሚኒኬሽን ዳይሬክተር ይመር ዳውድ እንዳሉት ባለፉት ዓመታት ሰፊ መሬት በተፈጥሮ ማዳበሪያ እንዲለማ የሚያስችል ተግባራት በማከናወን ምርታማነትን ለማሳደግ ጥረት ተደርጓል። የአፈር ለምነትን ለመመለስ የተቀናጀ የኮምፖስት ዝግጅት ስራ ከፍተኛ ውጤት እያመጣ መሆኑን ገልጸዋል።